ከዚህ በኋላ የመንግስት ፖሊሲ በእርግጠኝነት የሚቀጥለው ዓመት እንደሚቀየር እርግጠኛ ነኝ። የት ላይ የሚቀየረው? ትልቅ ሐሳብ አለ፣ ትልቅ ፋይናንስ የለም። ሰው በፋይናንሱ ልክ ብቻ እንዲያስብ ታግዷል። አንድ ባንክ ላይ ሄደን ብድር ብንጠይቅ የሚሰጠን የመጨረሻ የማበደር አቅሙ ትልቁ ባንክ አቢሲኒያና አዋሽ ብለን በግል ባንኮች ብንሄድ 1 ቢሊዮን ነው። በመንግስት ባንክ ብንሄድ ራሱ በጣም ከረዘመ 2 እና 3 ቢሊዮን ነው። ታዲያ በእነዚህ ቢሊዮኖች ዛፍ መትከልም አይቻልም በአሁኑ ሰዓት። ይሄ አስተሳሰብ ተቀይሮ የግል ባንኮች 20 ቢሊዮን 30 ቢሊዮን ማበደር ሲችሉ፣ የመንግስት ባንኮች ማበደር ሲችሉ፣ የተለያዩ የፋይናንስ ተቋም ወደ ሀገራችን ገብተው ማበደር ሲችሉ፣ የኛ ሐሳቦች ከኮላተራል ውጭ ሆነው ሐሳብ ይገዛል። እኛ የሰው ዘር መጀመሪያ ሆነን ሐሳብ አመንጭ ሳንሆን ሐሳብ ገዢ ሆነናል። ለምሳሌ ሐሳብ አመንጭተን ስራ መስራት ሲገባን ሰዎች ያሰቡትን ነገር ሄደን እየገዛን ነው ምን ተክለው። የሐሳብ አመንጭ ጭንቅላት መፍጠር ይጠበቅብናል። ያ ደግሞ መንገድም ላይ እቤትም ላይ ሮሮም ላይ ቴሌቪዥንም ላይ ሁሉም ላይ ያልበላ ሰውና የተቸገረ ሰው ሲጠፋ ነው ያን ጊዜ ወደ ጥሩ ሐሳብ የምንመጣው። ይሄ ነው ዋናው ነገር።